ሰላም ለማህበረ ቤተ እስራኤል። ዛሬ በአምላክ እርዳታ የሻብኦትን ወይም የማይረር የሱን ስነ ስርዓት አላቆቱን ሁላ ህጉን ትእዛዙን በዚህ ቀን ምን እንደሚደረግ ምን እንደሚል ይሄንን ተነትነዋለን በአምላክ እርዳታ። እና ለመጀመሪያ ያህል እንግዲህ ለመግቢያ ያህል በዝማሬ እንጀምራለን በጸሎት በአባቶቻችን በዛ ጀምረን ያው ከዛ በኋላ ህጉን ስነ ስርዓቱን ተንትነን እናገራለን። ወነበቡ እግዚአብሔር ለሙሴ ንገሮሙ ለደቂቀ እስራኤል ወይቤሎሙ ለቤት ያዕቆብ ወይዜንዎሙ ለውልደ እስራኤል አጸደከሙ በሃይረር አጸደከሙ ማይረር አጸደከሙ ማሃይረር ወታበኡ ፈርህዮት አጸደከሙ ማሃይረር ወታበኡ ከለስሳት ገዘላለም ይኮነከሙ ዘላለም ለውልደከሙ እያለም አሁንስ እንደሆነ በምታጭዱበት በዛውን ቀን አሁንስ እንደሆነ ይሄን ፍሬ ለአምላክ ለእግዚአብሔር አቀርቡ እያለ ይሄን የሚናገር የሚል የአባቶቻችን ጸሎት ነው። እና እሱ አምላካችን በዳር በደንበር ያሉትን ወታደሮቻችን አምላክ ይጠብቃቸው። ይኸው እየተፋለሙ ሀሳቱ ውስጥ ነው ያሉ እና አምላክ ይሄን ሁሉ ህይወት እኛም በቸር በሰላም የምንኖረው እነሱ አሁን ከዛው ከደንበሩ ሆነው እኛን በመጠበቃቸው ስለሆነ አምላክ ደግሞ ኃይሉን ብርታቱን ይስጣቸው። ስንት ይሄውና በየቦታው በየቤተሰቡ በጭንቀት ላይ ነው ያለ። ይሄው የ100 ዓመት የ200 ዓመት የ300 ቀን ማለት ነው ዓመት ስለ የ300 ቀን የ200 ቀን የ100 ቀን እየተጠሩ ይሄው የምታዩት ነው የሚከፍሉት መሳዊት ከፍ ያለ መሳዊት ነው። እና ደግሞ አምላክ ወደ ቤታቸው ይመልሳቸው። እናት አባታቸው ተመልሰው የሚዳሩ የሚኳሉ ወደ ምሽቶቻቸው ደግሞ የሚመለሱ ያደርግልን። ወደ ልጆቻቸው ወደ ቤተሰባቸው ደግሞ በቸር በሰላም አምላክ ይመልስልና የተማረኩትንም በቸር በሰላም አምላክ ያግባልና። እና እንግዲህ ሻብኦት ማለት ምንድነው? ሻብኦት ማለት ሳምንቶች ማለት ነው። እንግዲህ 7 ሳምንት መቁጠር አለብን እንደሚለው ከወሪቱ 49 ቀን እንድትቆጥር በ50ኛው ቀን የሻብኦት ዓመት በዓል ነው፣ የማይረር ዓመት በዓል ማለት ነው። ስለዚህ በዚህ ቀን አምላካችን ኦሪትን የሰጠንን ቀን ነው። ኋላ ስለዚህ እናስረዳለን። ግን ከዛም በፊት አንዳንድ ህግጋቶች ስነ ስርዓቶችን ሁላችንም ማወቅ አለብን። እንግዲህ ይሄ ቀን የጉባኤ ቀን ነው፣ የተቀደሰ ቀን ነው። እና ብዙዎች የሚያውቁ ዓመት በዓል መሆኑን እያወቁ መኪናቸውን አስነስተው የሚያበሩ አሉ፣ መብራቱን የሚያበሩት አሉ። ከዝክር ሲጠሩ ከያብኔ የሆነ ወደ አሽዶድ ይመጣል፣ አሽዶድ ያለው ወደ ሌላ ሀገር ይሄዳል። ይሄ ሁላ ግን የሚደረገው በዓመት በዓሉ ነው። ይሄ ነገር ይፈቀዳል ወይም አይፈቀድም? እና ለዚህ መልስ ለመስጠት እንፈልጋለን። ህዝቡም ህብረተሰቡን ይሄ ነገር እንዲያውቀው ኦሪታችን የሚለውን ያንን አይተን መሄድ አለብን። ከኦሪታችን በውጭ ሌላ የራሳችን ህግ ማውጣት የለብን። ስለዚህ ኦሪት ቅዱሳችን ከኦሪት ዘጸአት ከምዕራፍ 12 ከቁጥር 15 16
ጀምሮ 16 እንደዚህ ይላል። ወበዮም አሪሾን ይላል በአንደኛው ቀን የተቀደሰ ጉባኤ ይሁንላችሁ ይላል። ሚክራ ኮደሽ ወበዮም አሽብ ሚክራ ኮደሽ በሰባተኛውም ቀን የተቀደሰ ጉባኤ ይሁንላችሁ ይላል። כל מלאכה לא יעשה בהם אך אשר יאכל לכל נפש הוא לבדו יעשה לכם ይላል። ይኸውና የሚለው ምንድነው? እስቲ አማርኛውን ደግሞ እናንብበው የተጻፈው። በመጀመሪያው ቀን የተቀደሰ ጉባኤ እንዲሆን በሰባተኛውም ቀን የተቀደሰ ጉባኤ ይሆንላችሁ ይላል። ከመብሉ በቀር በእነርሱም ምንም አትስሩም ይላል። ማለት ምንድነው? የተፈቀደ ኦሪቱ እንደሚለው የመብል ብቻ ነው የተፈቀደ። ሌላው ሁላ ስራ ግን ከዓመት በዓሎች ሁላ የተግባር ስራ ሁላ እንዳትሰራ ብሏል። የተግባር ስራ እንዳትሰራ ስላለ እንግዲህ በዚህ ቀን መኪና ስናበር መኪና ስናስነሳ ኻሽማሉን አስነሳን ማለት ነው። ያነ ስንጨቁነው ጋዙን እንትን ስንል ያነ ያቃጠልነን በሰንበት ሌላ ስራ እየሰራን ነው። አምላክ የፈቀደው ለማፍሰል ለምግብ ብቻ ነው የተፈቀደ እንጂ ሌላውን ስራ የውጩን ስራ የመኪናው መንዳት ይህን አልፈቀደም። እና ልንጸድቅ ብለን ኃጢአት እየገባን ነው። ዝክር እንሄዳለን እያለን መኪናችን እያስነሳንን የምንሄደው የአምላክን ቃል የአምላክን ሕግ እንደምናልፍ ይህን እንድናውቅ ይሄ ለህብረተሰቡ ግልጽ መሆን አለበት። ኦሪት ቅዱስ ኦሪታችን በደንብ አድርጎ ገልጾ ነው የተናገረ። ሰምታችኋል። እንግዲህ እያየነን እንደዚህም ዝም ብለን ማስረዳት ማስተረጎም የለብንም። እያነበብነን ማስተረጎም አለብን። እና የንባቡ የተጻፈ ምንድነው? የተግባር ስራ እንዳሰሩበት ለምግብ ብቻ ነው የተፈቀደ። ለምግብ ከሆነ ቢፈቀዱ ነገሮች አሉ። ስለዚህም በዚሁም ቀን እንግዲህ እሁድ በአምላክ እርዳታ እሁድ ማታ ዓመት በዓሉ ይገባል። ዓመት በዓሉ ሲገባ አስቀድመን የምንሰራቸው ስራዎች ካሉ እነሱን እንስራ። አስቀድመን የምናደርጋቸው ካሉ እነሱን እናደርግ እና በያና ዓመት በዓል በ7 ከ20 ዓመት በዓሉ በ7 ሰዓት ከ20 ወደ ማታ ዓመት በዓሉ ይገባል። ከዛን ሰዓት ጀምሮ መብራት ማብራት የተለያዩ ስልክ መደወል በስልክ ገብቶ በዋትስአፕ ምን ተባለ ብሎ ይሄን መመርመር ይሄን ማድረግ ይሄ የኦሪትን ሕግ ያለፍነን ማለት ነው። ግን ለምግብ ከሆነ አስቀድመን እናደርጋለን። ሻማ እናዘጋጃለን። የ24 ሰዓት የሚበራ አለ። ያንን ለኩሰን ከዛ በሌላ በበራ አስቀድሞ በበራ በሻማ በ24 ሰዓት በሚበራው በሌላ ወይም በክብሪት ሊሆን ይችላል ወይም በሻማ ሊሆን ይችላል። ያንን ለኩሰን ወደ ጋዙ እናሳልፈዋለን። ጋዙን እንከፍተዋለን። በዛ ለማብሰል እንችላለን። እንደፈለግነው ቡና ለመጠጣት ከፈለግነን፣ ሻይ ለመጠጣት ከፈለግነን፣ ሌላ ነገሮች ለመብላት ከፈለግነን እንደ ልባችን አሙቀን የቀዘቀዘ ነገር ካለ ያንን ሞቅ አድርገን ሸጋ አድርገን ሌላም አዲስ ወጥ ከፈለግነን ለዛው ቀን ይፈቀዳል። ወይም አንድ ሰው ስጋ ወጥ በጊዜ ካላዘጋጀ አሁን ከትፎ አዘጋጅቶ ያንን ማብሰል ይችላል። ይሄ ኦሪቱ የሚለው ለምግብ የሆነ ሁላ ይሄ ፍቃድ አለው። እነዚህ ሁላ ነገሮች ይፈቀዳሉ። ግን ያንን ጋዝ ልናጠፋ ስንል ደግሞ ውሃ ሞልተን ያንን ቡና የምንጠጣበት ከሆነ ውሃውን እንሞላለን። ያን ውሃው ሲደፋ ገንፍሎ ያንን ጋዙን
ሲያጠፋው ያንን እሳቱን ያንን ዞር አድርገን እናጠፋዋለን። እንደዚህ ተደርጎ ማፍሰል በምንም ችግር ለምግብ ከሆነ ይፈቀዳል። ለሌላው ተግባር ለሌላው ስራ ከሆነ ግን ይሄ ነገር እንደተከለከለ ይሄን ማወቅ አለብን። ይሄን ህዝቡ ሰፊው ህዝብ ብዙዎች ወደ ዝክር ተጠርተናል ወደዚህ መሄድ ነው እያሉ ሰንበትን ማክበር ያከብራሉ። አመት በዓል ሲሆን ግን አመት በዓል ይፈቀዳል። መብራቱን ማብራት፣ ሐሽማሉን መንካት፣ ይሄን እንትን ማለት ይሄ እኮ የተግባር ስራ አትስሩ ብሎ አምላክ ጽፎታል። እንደ ሰንበት ማለት ነው። የተለየው ለምታበስለው ለዛችው ቀን ለዛች ለነፍስ የምትሆነውን የምትፈልገውን ለመብላት ያንን አፍስል። ይሄን ትችላለህ። እንደዚሁም አንድ ሰው አሁን በዛውን ቀን እኔ አሁን በሰኞ ቀን እንበል ለማክሰኞ ማዘጋጀት ፈልጋለሁ ብሎ ለማዘጋጀት አይችልም። ለምንድነው? ሰኞ አመት በዓል ነው። አመት በዓሉ ለአዛቦት ቀን ሊያዘጋጅ አይችልም። ለዛው ቀን ግን ለምትበላው በዛው ቀን የፈለከውን ማብሰል ትችላለህ። ለዛው ቀን የምትበላውን እንደ ልብህ ይሄ ኦሪቱ ይፈቅድልሃል ማለት ነው። እና ወደ ማታ ሰዓት እንግዲህ አመት በዓሉ ገባ ማለት ነው። ወደ ጸሎት ቤት ሄደን ተመልሰን ህቤታችን መጥተን ቅዱስ እናደርጋለን። ቅዱስ ሲደረግ ቆሞ ነው የሚደረግ። ያንን የሚነበበውን ባሩክ አታ ሃሸም ቦሬ ፕሪያ ይፈን ብለን ያንን የሚመረቀውን ቀጥለን ከዛ በኋላ እንኳን ለዚህ ዘመን አደረስከን ሼኽያኑ ወኪይማኑ ወይጊያኑ ላዝመናዘ እንኳን ለዚህ ዘመን አበቃህልን ብለን ያንን ቁጭ ብለን ወይኑን ቀምሰን ያው ማድ ይመጣል። ያነ ህግ ትእዛዝ ነው መብላት አለብን። እንዲያው የሚለው ምንድነው? በአመት በዓል ሰው ደስ የሚለው ወንዶች በስጋና በወይን ነው። ስለዚህ በስጋና በወይን ሰው መደሰት አለበት። ስጋ መግዛት አለበት። ያንን አሳርዶ ብሎ በጥሩ ሁኔታ በደንብ አድርጎ ያንን የከብት የበሬ ስጋ ከተገኘ የበለጠ ነው። ካልሆነም የበግም ከሆነ ምንም ችግር የለውም። ይሄን አዘጋጅቶ በዛው ቀን መብላት አለበት፣ መደሰት አለበት። በወይን በተለያዩ በሚያስደስቱት በዛው ቀን መደሰት አለበት። ይሄ ኦሪቱ የሚያዘው ነው። ለእናቶቻችን ለሴቶች ደግሞ በዛው ቀን ደግሞ ያንዳንዱ ወንዶች ይሄን ለምትሰሙት በዚህ በአመት በዓሉ ለእናቶቻችን ለምሽቶቻችሁ ያንዳንዱ በዚህ ቀን ምሽቱን ማስደሰት አለበት። እንግዲህ ደስ የሚላት በምንድነው? በጌጣጌጥ ወይም በአበባ ወይም በተለያየ ነገር እሷን የሚያስደስታትን በእነዚህ 3 አመት በዓሎች በፋሲካ በሱኮት እና በሻቡኦት በእነዚህ በ3 ረጋሊም አመት በዓል በሆኑት በእነዚህ እያንዳንዱ ለምሽቱ የሆነ ነገር መግዛት አለበት። እንግዲህ ካላወቀው ወይም እሱ መርጦ ሲያመጣ ደስ ካላላት ወይም አብረን እንሂድ ብሎ ወይም ደግሞ ገንዘቡን እንኪ በዚህ ግዢ ብሎ ያንን በአመት በዓሉ ይሄ ህግና ትእዛዝ አለ። እሱ መደሰት አለበት። ኦሪቱ የሚለው ምንድነው? በሳማክታ በኻጌኻ ባይታ አኽሳሚያ ወይ ሞቲት ፈሳ በበዓለትከ አንተ ወኩሉ በቤትከ ወለዊኒ ወለዋዊኒ አንተ ወኩሉ በቤትከ ይላል። ምንድነው? አንተ ተደሰት ከቤት ጋር ከምሽት ጋር ከልጆች ጋር እንደዚህም ተጠጊ ያለው እነዛ ምስኪኖች ዳዎች ምግብ ለሌላቸው ላጡ ለነጡ በዛው ቀን ለነዛ ማሰብ አለብህ። ግን በቤት መደሰት አለብህ። ተደሰት ሲል እያንዳንዱ ደስ በሚለው ነው። ወንዶች በስጋና በወይን ደስ ይላቸዋል። ሴቶች ደግሞ በልብስ በጌጣጌጥ ነው። በዛ ነው ደስ የሚላቸው። ስለዚህ እኛ የቤት ወንዶች የቤት እንግዲህ ኃላፊዎች ስለሆነን ልጆቻችንን ምሽቶቻችንን በዛው ቀን ደስ እንዲላቸው እኛን አምላክ ያዘናል ማለት ነው። ስለዚህ እያንዳንዱ ለምሽቱ
ያው ይሄን መግዛት አለበት፣ በዚህ መደሰት አለበት በዓመት በዓሉ ማለት ነው። እና ያንን ማዕድ በልተን ከጨረስን በኋላ ይሄ ሚናግ ነው ማለት ምንድነው? በዚሁን ሌሊት እንቅልፋቸውን የማይተኙ አሉ። ሌሊቱን ሁላ የሚማሩ አሉ። ይሄም ለምንድን ነው ብለን ስንጠይቅ እንደምናውቀው በዚህ ቀን አምላካችን 10ቱ ቃላት ኦሪትን ለእስራኤል ሕጉን ትእዛዙን ተንትኖ የሰጠበት ቀን ነው እና የእስራኤል ልጅ ኦሪትን በሚቀበሉበት ጊዜ ኦሪትን በሚቀበሉበት ቀን በዛውን ጊዜ የእስራኤል ልጅ ከድካም የተነሳ ወደ ድንኳናቸው ሄደው ገና እንግዲህ እስከ ንጋት ይቆያል ነገ ይሆናል ብለው ሲጠባበቁ ሄደው ትንሽ እንቅልፋቸውን ሲተኙ የዛን ጊዜ አምላክ ቢወርድ የእስራኤል ሕዝብ ከድንኳኑ ሄደው ነበር። ስለዚህ ነጎድጓድና መብረቁ ቀንደ መለኮቱ ይህ ሁላ የተነፋው የዛን ጊዜ በዛውን ቀን የእስራኤልን ሕዝብ ለማስነሳት ለማለት ነው። ሙሴም ከድንኳኑ ውጡ እያለ እያወጣ አመጣቸው። እንግዲህ አባቶቻችን ኦሪትን ነቅተው ስላልተቀበሉ እንቅልፋቸውን ተኝተው ስለተያዙ አባት መቼም ያበጀውም ለልጅ በጀው ነው። አንዳንድ ስህተት ካለ ደግሞ እኛ ደግሞ ያንን ማሻሻል አለብን። ስለዚህ አባቶቻችን እንቅልፋቸውን የተኙትን እኛ እንቅልፋችን አንተኛም። እኛ ሌሊቱን ሁላ እንማራለን፣ የኦሪትን ሕግ እናነባለን። እንግዲህ በዚሁም ሌሊት 5 ብሔራውን ኦሪት ይነበባል። እንደዚህም ተንቢያቶች ሁላ ባጠር ባለ መጠን ይነበባሉ። ከዛ በኋላ ታሪያጋ ሚጽኦት ማለት ምንድነው? 613 ትእዛዞች አሉትን እያንዳንዱን ለብቻው ምን እንዳምላክ እንደሰጠ ምን ትእዛዝ እንደሰጠ የመጀመሪያው ትእዛዝ ብዙ ተባዙ ነው። ከዛ በኋላ ደግሞ እንደዚሁ ግርዛት ነው። ከዛ በኋላ ደግሞ ሽሉዳ እንዳትበሉ እያለ ትእዛዝ አለው። ጨረቃ ባልን አሁንስ እንደሆነ አክብሩ የሚለውን የፋሲካ ቁርባን የነዚህን ስነ ስርዓቶች ረድፍ ተይዞ መጽሐፍ አለ። የኦሪቱን ሁላ ትእዛዙን ያነ እየተነበበ አምላክ ምን እንደሰጠነን ያነ እየተገለጸ ህዝቡ ሌሊቱን ሁላ ተምሮ ይሄን እንትን እንዲል ነው። ይኸውላችሁ ዋናው ለእስራኤል ትልቁ ሀብታችን ኦሪት ነው። እንደተጻፈው ኢምሎ በሪቲ ዮማን በላይላ ሁኮት ሰማይ ባጽሎ ሰምት ይላል ነብዩ። ኦሪቴ ባይኖር ሰማይና ምድርን አልፈጥርም ነበር ይላል አምላክ። እንደምናየው ከዳዊት ንጉሥ እስራኤል ጠዋት ከምናነበው ሆዱ ለአዶናይ ኪኡ ቢሽሞ ዲዩባ ሚማሊሎታ አምላክን አመስግኑ ስራውን ሁላም ተናገሩ ዳባር ፂባለ ለፍዶር ለሺ ትውልድ ሕጉንና ትእዛዙን አዟል እንላለን። እቺ ኦሪት ማለት የተቀበልነው ከሺ ትውልድ በኋላ አይደለም። ከዚህ ግን ከዳዊት የሚለው ከሺ ትውልድ በኋላ ሕጉን ለአብርሃም ለይስሐቅ ለያዕቆብ ለሚመጣው ይሄን አዘዛቸው ይላል። የምናውቀው ግን ኦሪቱን የተቀበልነው ከ26 ትውልድ በኋላ ነው። ማለቱ ከአዳም እስከ ኖህ 10 ትውልድ፣ ከኖህ እስከ አብርሃም 10 ትውልድ። አብርሃም ማንን ወለደ? ይስሐቅ። ይስሐቅን ማንን ወለደ? ያዕቆብ። ያዕቆብ ማንን ወለደ? ለዊን። ለዊ ማንን ወለደ? ከሃት። ከሃት ማንን ወለደ? አምራም። አምራም ሙሴ። 6 ትውልድ። ከ26 ትውልድ በኋላ ነው። እንዴት ከሺ ትውልድ በኋላ እሰጣለሁ ብሎ በ26 ትውልድ ይሰጡ? ይሄን ለማስረዳት ሊቃውንቶች ከተጻፈው አባታችን ሙሴ ወደ ሰማይ በዘለቀ ጊዜ ኦሪትን ሊያመጣ በዛን ጊዜ መላእክታኖች ሊያቃጡት ፈለጉ ይላል። እቺን ኦሪት 974 ትውልድ ከአምላክ አብራ ተቀምጣ ያለችውን ከሴት የተወለደ
ከሰው የተፈጠረ ይችን ኦሪት ሊወስድ ነው ብለው ሊያቃጡታሉ። በዛን ሰዓት አምላክ ሙሴን ዙፋኔን ያዝ፣ ወንበሬን ያዝ አለው። መልስላቸው፣ አትፍራቸው። የአምላክን አሁንስ እንደሆነ ያንን ይዞ ዙፋኑን ወንበሩን ያንን ይዞ መለሰላቸው። አምላክ ሊሰጠነን ካለ ኦሪት ምን ተጽፏል ብሎ ጠየቀ። የተጻፈው ማኔና አምላክ ከምድረ ግብፅ ሌላ አምልኮት አታመልክ ይላል። ለመሆኑ እናንተ ምድረ ግብፅ ወርዳችኋል? አልወረድንም። በፋሮን ተገዝታችኋል? አልተገዛንም። ሌላ አምልኮት ታመልካላችሁ? አናመልክም። የአምላክን ስም በከንቱ ታነሳላችሁ? አናነሳም። እናትና አባት አላችሁ? አክብር ይላል፣ የለንም። አትግደል ይላል፣ ትገድላላችሁ? አንገልም። አታመንዝር ይላል፣ ታመነዝራላችሁ? አናመነዝርም። አትስረቅ፣ አላንሰር፣ ስርቆት የለም ከኛ። እና ታዲያ ይሄ ኦሪት ለእናንተ መቼ ነው? እኛ ሰው ነን። እነዚህ ሁላ እናትና አባት አለን፣ ሌላ አሳሳች አለን። ይሄ የሚገባ ለኛ ነው ብሎ ያችን ኦሪት አወረደ ይላሉ። አሁን ከዚህ የወላችሁ 974 መላእክታኖች ያሉት ትውልድ ከአምላክ የተቀመጠች አስቀድማ ዓለም ሳይፈጠር 974 ትውልድ ከአምላክ ነው የነበረች። 974 እና 26 ትውልድን ስናዳምረው ስንት ሆነ? 1000 ትውልድ ማለት ነው። ስለዚህ ኦሪትን ከ1000 ትውልድ በኋላ ነው አምላክ የሰጠው። ይሄ ዳባር ፂባ ለኤሌፍ ዶር ይላል። እንደምናውቀው አሁን እንበል አሌፍ አለ። አሌፍ ቋንቋ ነው። ስንጽፈው ይሄ ቫቭ አለው፣ ከላይ ደግሞ ይሁዳ አለው፣ ከታች ደግሞ ይሁዳ አለው። ይሄ ቋንቋው ብዙን መረጃ አለው፣ ብዙ ሚስጥር አለው። ይሄ መካከለኛው ቫቭ የሚለው ምንድነው? አምላክ ዓለምን ሲፈጥር እንግዲህ ዮም ኤኻድ፣ ዮም ሸኒ፣ ዮም ሽሊሺ፣ ዮም ረቢዕ እያለ በዚህ ቀን ይላል። ከስድስተኛው ቀን ሲደርስ ግን ዮም ሃሺሺ ይለዋል። ማለት ምንድነው? ዮም ሃሺሺ ማለት ሄይውን ጨምሮ ይለዋል። ይሄ ለምንድን ነው ብለው ሲጠይቁ ዮም ሃሺሺ አሳይትናይ ኢማሴ ብረሺት ኢማም ישראל מקבלים את התורה מוטב ואם לאו שם תהיה קבורתכם። የአምላክ ሰማይና ምድርን አስመስካሪ ያደረገ የእስራኤል ልጅ በስድስት በግንቦት ወይም ኦሪት በምንቀበልበት በማይረር ኦሪትን ካልተቀበሉ ይሄን ዓለምና ምድርን ላፈርሰው ነኝ ብሎ ይሄን ዮም ሃሺሺ ያለው ኦሪትን የሚቀበሉበትን ቀን ነው። ይሁድ ደግሞ ላይ 10 ነው በቋንቋ ስንተረጉመው። 10 ማለት ምንድነው? አምላክ ዓለምን ሲፈጥር ወይም በእጁ በእግሩ አይደለም የፈጠረው በንግግር ነው። ባዮሜር አምላክ እንደዚህ ይሁን አለ፣ እንደሆነ ሰማይና ምድር ተፈጠረ፣ ይሄ ተፈጠረ፣ ይሄ ሆነ። ይሄ በአምላክ ንግግር በተናገረው ዓለም ተፈጠረ። ስለዚህ በአሳራ ማማሮት ኒብራ ዓለም ይላል። በ10 ንግግሮች ይሄ ዓለም ተፈጠረ። ይሁድ ደግሞ የታቸው 10 ነው። 10 ምንድነው? 10ቱ ቃላት ነው። አምላክ ያለው ምንድነው? በቫቭ በሲባን ቅድም ባል ነው። ኦሪትን ከተቀበሉ 10ቱ ቃላቱን ከተቀበሉ እኔ ደግሞ በ10 ንግግር ዓለምን የፈጠርኩትን ያንን አጽናለሁ፣ አቆማለሁ፣ ዓለም አይፈርስም። እና ይሄን ስንደምረው 10 እና 10 20 ነው። ቫቭ ደግሞ 6 ነው፣ 26 ይወጣልናል። ይሄ 26 ምንድነው? 26 ትውልድ ኦሪት የተቀበልነው ከ26 ትውልድ በኋላ ነው። ሁለተኛ ደግሞ ሆዱ ለአዶናይ ኪቶብ ኪሎላም ኻስ ሆዱ ለኤሎሄ ኤሎኪም በሰንበት የምንለው አምላክን አመስግኑ ስሜር ስመላለም ምሕረቱ እያልን 26 ጊዜ አምላክ ምሕረቱ ለዘላለም ነው እያልን 26 ጊዜ እንለዋለን። ይሄ ምንድር ነው? አምላካችን 26 ትውልድ ዓለምን በቸርነት አቁሞት ነበር። አለ ኦሪት አልባ ይሄን ዓለም አቁሞት ነበር። ከ26 ትውልድ በኋላ ግን 1 ሰከንድ፣ 1 ሰዓት፣
አንድ ሰከንድ ኦሪት ከሌለ ዓለም ሁላ ሊፈርስ ይችላል። ስለዚህ ይህን ዓለም የሚያቆመው ኦሪት እንደሆነ ማወቅ አለብን። ዛሬ እንደምታዩት ለኦሪት ለሚማሩት ኦሪትን የሚከታተሉ ብዙ ሊሆንና እየተሰደቡም እያሉም አሉ። ዓለምን ግን የሚያቆመው የአምላክ ቃል የኦሪት ቃል ነው። ይሄን አገር ያገኘነን በኦሪት ነው። አንድ ጊዜ የሆነ ታሪክ ልነግራችሁ ፈልጋለሁ። ቴልአቪቭ ቀደም ሲል ብዙ ነገር የመመርኳቸው ስለኛ ህብረተሰብ ስለኛ ህዝብ የፋይትሎቪች ኮንቨርሲታው ከዛ የሱ ታሪክ ያመጣው ከኢትዮጵያ ብዙ ታሪኮች አሉ። አሁን አንድ ጊዜ በሙኒት ሲሄድ ከዛ አንድ የሆነ ሃይማኖት የማይጠብቅ ነው እኔን ሲያይ ሃይማኖተኛ በመሆን ያንን አይቶ ተከራከረኝ። እናንተ ያው ኦሪት ትላላችሁ ይሄ ኦሪት ዝም ብሎ ነው ከንቱ ነው እያለ መቼም ብዙም ተናገረ አለ። እኔም መለስኩለት። የጠየቅኩት ምንድነው አልኩት፣ አንተ ይሄን ኦሪት አላምንም ብላላው ምንም ነገር የማውቀው ነገር የለም ይሄን ነገር ከንቱ ነው በኔ በኩል እያለ ሲናገር ስም አልኩት። እንደዚህ ካልክ ይኸውልህ አንተ ያለው ቴልአቪቭ ነህ። አዎ ይሄ ቴልአቪቭ እኮ ቀድሞ የአረቦች ነው ነበር። አረቦች ከዚህ ብዙ ትውልድ ዘመን ነበሩ። እና እንግዲህ እንደዚህ ከሆንክ አንተ ሌባ ነህ፣ አገሪቷን ሰርቀሃል እነሱ እንደሚሉት እና ይሄን ሀገር መቀመጥ የለብህም ከዚህ ስለው ከኦሪቱ ተጽፎ ይላለኛ። ኦሪቱንም አላምንም ብለህ አይደል ያለህ። ኋላ ነገሩ ገባውና ዝም አለ። እና ይሄ ምንድነው? ይሄን ሁላ ዛሬ እንደ ልባችን የምንከራከረው የምንለው በምንድነው? ኦሪትን በመያዛችን ነው። አለ ኦሪት አልባ ይሄችን ሀገር ለአብርሃም ለይስሐቅ ለያዕቆብ ቃል ኪዳን ገብቶ የአባቶቻችን ከዚህ ብዙ ዓመት ተቀምጠው ተሰደው በኃጢአት በሰራ ነው አገሪቷ ግን ለኛ አምላክ ሰጥቶናል ብለን በዛ ነው የምንከራከር። አለ ኦሪት አልባ መራመጃ ለእስራኤል የለውም። እና ኦሪትን ደግሞ ብናቃል ኦሪት የሚማሩትን ይሄን የሚከታተሉትን በእነሱም ብናቃላቸው መኖሪያ የለንም፣ መሰረት የለንም። ይሄ ሁላሽ ትውልድ በየሀገሩ ስንኖር በአውሮፓም ኖርነን በተለያየ በኢትዮጵያም ኖርነን መሪ ከዛ አልነበረን። ምንድነው ያዘነን? ህዝብ እንደዚህ አድርጎ ይሄን ሁላ ሺህ ዘመን የጠበቀንን ኦሪት ነው ዋናው ትልቅ መሪያችን የነበር። እና ይሄን ኦሪታችን ብንክድ ኦሪትን ብናቃል ብንል በእኛ ላይ የሚመጣ ከባድ ነገሮች ነው። እና ኦሪትን የመሰለ የለም። ከሁሉም የበለጠ ኦሪትን ትምህርት የሚማር የኦሪትን ህግ የሚከታተል የአምላክን ትእዛዝ የሚከታተል አምላክ ያለነው አሁን ከጥርስ ምላስ ማለት ነው ያለንበት። አረቦች ሁሉ አከባውነት ስንት ሚሊያርድ የሚሆኑ አረቦች አሉ። እኛ ስንት ነን? 7 8 ሚሊዮን 9 ሚሊዮን። በአንድ ቀን መጥተው ከበው አፍረው ሊገሉነን ይችላል። ማን ነው ይዞነን ያለ? አምላክ። በምንድነው? በበጎ ስራ በሚሰሩት ኦሪት በሚማሩት ጽድቅ በሚያደርጉት ወታደሮቻችን ኃይል የሚቀበሉ የሁላ የኦሪት ትምህርት ሲኖር ሃይማኖቱ ሲጠበቅ እነሱ ሲጓጉ እኛ ደግሞ ከዚህ ሆነን ደግሞ አምላካችን መለመን አለብን። አድናቸው፣ ከልላቸው፣ አረባክ አምላክ ለኛ ብለው ነው ይሄዱ ብለን ስንጾልት ጾለታችን እነሱን ይረዳቸዋል። እነዛን ክፋት ያሰቡትን እነሱ ይደመሰሳሉ። እና የእስራኤል ህዝብ የሚቆመው በኦሪት መሆኑን ይሄን ማወቅ አለብን። ስለዚህ ይሄ ቀን ኦሪትን የተቀበልንበት ቀን ነው። ይሄ ቀን በለጥ ያለ ቀን ነው። ብዙን ክብር አለው። እና በዚህ ቀን ብዙን የሚበላው የወተት ምግብ የሚበሉ አሉ። ይሄ ሚንሃግ ነው፣ ይበላል። ይሄ የወተት ምግብ የሚበላው ለምንድን ነው ብለን ስንጠይቅ አንድ ሰለሞን እንደሚለው ከመሐሌ መሐላ ከዛ ሽራሽሪ
ድባሽ ኻላብ ተኻት ልሾንኽ ይላል። ማርና ወተት ከምላስሽ በታች ይላል። ኦሪት ማርና ወተት ናት። ስለዚህ ይሄን በኦሪት በተቀበልንበት ማርና ወተት ማሩንም ወተቱንም ባንድ ላይ አድርገን አዘጋጅተን ወተቱንም ማሩንም በዚህ ቀን መቅመስ አለብናል። የኦሪትን ጣፋጭ እንደሆነች የኦሪት ማርና ወተት እንደመሰለች ብለን ይሄን ለማስታወቅ ነው። ሁለተኛ ደግሞ የእስራኤል ሕዝብ ኦሪቱን በዛውን ቀን ስለተቀበሉ ሕጉና ትእዛዙ ከዛን በፊት የፈለጉትን በካራ ቢያርዱ በሌላ ቢያርዱ ምንም ችግር አልነበረውም። ኦሪትን ተቀበሉ በኋላ ግን ሕጉን ተቀበሉ። አሁን በምን እንዴት አድርገው ያንን ካራውን ለማዘጋጀት ለማለት ይሄ ዓመት በዓል ስለነበረ ወይም በሰንበት ነው የነበር ሻቦት እንደሚሉት ስላልሆነላቸው ወተት ብቻ ነው የጠጡ። ያንን እንግዲህ በቀኑ እስከሚያልፍ ጠብቀው ያንን አዘጋጅተው በስነ ስርዓት ታርዶ ያው ብዙን ሕግና ትእዛዛት ስላለው ያንን ስላደረጉ ያንን ለማስታወስ በማለት የወተት ምግብ አብዛኛውን የተበላበት የወተት ምግብ ነው ብለን ይሄን እናስታውቃለን ማለት ነው። እና ሌሊቱን ሁላ እንዳለው ኦሪት እንማራለን። ያው ጸሎት አስቀድሞ ጸሎቱ ይጀምራል። አብዛኛውን በየጸሎት ቤቱ እና 10ቱ ቃላት ይነበባል። ከጸሎቱ ኦሪቱ ሲወጣ 10ቱ ቃላት ይነበባል እና ሰው እንቅልፍ እንዳይተኛ 10ቱ ቃላት በሚነበብ ጸሎት በሚሆን ያንን 10ቱ ቃላት በጥሞና አምላክ ከተራራ ሲናይ ላይ አምላክ ወርዶ ኦሪትን ለእስራኤል እንዴት አድርጎ እንደሰጣቸው ይህ ሁላ ታምር የሚናገር የቀድሞውን ኦሪትን የተቀበሉትን በዚች ቀን ስለሆነች በየዓመቱ ደግሞ የእስራኤል ሕዝብ ኦሪትን እንደተቀበሉ ያነ ረድኤትና ሲሳይ በዛውን ቀን የወረደው በዚች ቀንም ይወርዳል። ዝግጁ ሆነን ከቀረብነን በንጽህና አምላክን በማወደስ 10ቱ ቃላትን በመስማት የዛን ጊዜ ደግሞ ያነ ረድኤትና ሲሳይ በዛን ጊዜ እንደወረደ በአሁኑ ጊዜም ባናዩም ይወርዳል ማለት ነው። ያንን በረከትና ሲሳይ ሁላችን እናገኘዋለን። ስለዚህ ጸሎት ቤቱ መጥተን ቀደም ብለን ሌሊቱ ሁላ የሚችል በጣም ጥሩ የማይሆንለት ግን በ4 ሰዓት በ3 ሰዓት ቀደም ብሎ ወደ ጸሎት ቤቱ መጥቶ ይሄን በጥሞና የአምላክን ቃላት የአምላክን ኦሪት መስማት አለብን እና ይሄን ከተነበበ በኋላ ጸሎቱ ከተደረገ በኋላ ጨርሰን ወደ ቤታችን ሄደን ያው ምግቦች የሚበሉትን ቅድም እንዳልኩት የወተት ምግብ አለ። ያንን በመጀመሪያ የወተቱን ምግብ በልቶ ለምን አንድ ሰው ስጋና ወተት ባንድ ላይ ሊበላ አይችልም ኦሪቱ እንደሚለው። ስለዚህ ወተት ግን ከጠጣ ወተት ከበላ ግማሽ ሰዓት ቆይቶ ስጋውን ወዲያው ሊበላ ይችላል። ስጋውን ግን አስቀድሞ ከበላ 6 ሰዓት መቆየት አለበት። ለምን ወተት ወዲያው ከሆዳችን አይዝም ወዲያው ነው የሚሄድ። ስጋ ግን ብዙውን ጊዜ እስከ 6 ሰዓት እስከሚፈጭ እስከሚል በጥርሳችንም ተሰክስኮ ሊቀመጥ ይችላል እስከሚበላሽ እስከሚል ብዙውን ጊዜ ስለሚወስድ 6 ሰዓት መቆየት አለበት እና ስለዚህ በመጀመሪያ የወተት የተዘጋጀውን ያንን ቀመስ አድርገን ከዛ በኋላ ትንሽ ቆይተን ደግሞ ያው እንቅልፉን የሚተኛ ተኝቶ ያው ቀደም ብሎ ተነስቶ ደግሞ በ12 እንደዚህ ወይም በ11 ሰዓት ጸሎቱን ጨርሷል። እንግዲህ ከዛ በኋላ ተኝቶ ትንሽ ረፍ ብሎ ተነስቶ ደግሞ የተዘጋጀውን የስጋ ምግብ መብላት አለበት። ስጋና ወይን ይሄ ጥሩ ነው። በዚህ ቀን እንግዲህ አንድ ሰው ወይን አልፈልግም መጠጥ አልጠጣም የሚል መጠጣት ያለበትም የራሱ ፍቃድ ነው። ግን ደስ የሚለው ምግብ በዛው ቀን መመገብ አለበት። ደስተኛ መሆን አለበት። ስለዚህ ያው ሰውነታችን ማስደሰትም አለብንን በምግብም በመጠጥም በተለያዩ ነገሮች። በዚህ ቀን በጣም ትልቅ ነገር ነው። ስለዚህ አባቶቻችን ዝክር እየጠሩ ሰው እየበላ እየጠጣ
ደስ እንዲለው በማለት ይሄው እየተጠራሩ እያሉ ይሄን ያደርጉታል። ይሄ በስነ ስርዓት ቅድም እንዳልነው በዛው ቀን ዋናው ነገር ሰው በመኪና እንዳይሄድ በተለያዩ ነገሮች ከሄደ ኃጢአት ነው የሚሰራ፣ ጽድቅ አላደረገም ማለት ነው። ከቤቱ ተቀምጦ ያለውን ቢበላ ቢጠጣ ይሻላል። ወይም ደግሞ ከሀገሩ ከከተማው ከሆነ በእግሩ ሂዶ ከዛው ሂድ እንጂ ከሌላው ሀገር መኪና ይዞ እነዚህ ነገሮች ይዞ ቢሄድ ቢል እነዚህ ከባድ የሆኑ ኃጢአት እንደሆኑ ይሄን ማወቅ አለብን። እንደዚሁም እንደሚሉት ዳዊት ንጉሠ እስራኤል የሞተበት ቀን በሻቦት ነው፣ በዚህ ቀን ነው። ስለዚህ በሻቦት ስለሞተ ዳዊት መጽሐፍን ዳዊትን ሁለት ጊዜ የሚደግሙት አለ ወይም ተከፋፍለው የሚያነቡት አለ። ይሄ በጣም ትልቅ አስፈላጊ ነገር ነው። የእሱን እንግዲህ የሞተበት ቀን ማስታወሻ ማለት ነው። ስለዚህ የዳዊት መጽሐፍ በዚህ ይነበባል። እንደዚሁም ደግሞ ሩት ከሚለው የእሷ ታሪክ ዳዊት ከእሷ ስለተወለደ ስለወጣ የእሱን ታሪክ ደግሞ የዳዊትን ታሪክ ደግሞ ይነበባል። እንደምናውቀው ዳዊት ንጉሠ እስራኤል ያው ኤቨን ማአሷ ቦኒ ማይተሮሽ ቢና ይሄ እንዴት አድርጎ እንዳደገ እንዳለ በጣም ከፍ ያለ ታሪክ ነው እና እንደምናየው ሩታ ሞዓብያ የምትባለው የሞዓብ ሰው ናት የነበረች፣ ከሞዓብ ነው ያደገች። ማክሎንና ኪሊዮን የሚባሉ እንግዲህ ኤሊሜሌክ የሚባለው ወደ ሞዓብ ተነስቶ ይሄዳል እና ብዙ ምክንያት አለው። ለዚህ ሁሉ አንገባም አንልም። እስከ ልጆቹ እስከ ምሽቱ ናኦሚ ትባላለች እነሱ ሄዱ። እነሱ ሁለት ልጆች ማክሎንና ኪሊዮን የሚባሉት እነሱ ሁለት ሴቶች ተዳሩ። አንዲቷ ሩት ትባላለች፣ አንዲቷ ደግሞ ኦርፓ ትባላለች። እነዚህን ሁለት ሴቶች ተድረው አግብተው አሁን ከዛ ሲኖሩ ያን ኤሊሜሌክም የናኦሚ አባታቸው ይሞታል፣ እናታቸው ቀረች። እነዚህ ሁለት ልጆችም ይሞታሉ። ምራቶቿ ያው ቀሩ፣ ሶስታቸው ቀሩ። እሷም ናኦሚ እንግዲህ ሀገሬ እስራኤል ሀገር ነው እና ወደ ሀገሬ ልመለስ ብላ ስትል እነዚህ ሁለት ምራቶቿ አብረንሽ ካንቺ ጋር እንመጣለን ብለው ሲከታተሏት ተመለሱ ስትል አንዲቷ ኦርፓ የምትባለው ከ40 ክንድ ከአብራት ከሄደች ተመለሰች ይላሉ። እና ሩት ግን በምትሄጂው እሄዳለሁ፣ ህዝብሽ ህዝቤ ነው፣ አምላክሽ አምላኬ ነው፣ ሞት እኔንና አንቺን ያላቃል እንጂ ምንም ነገር አያላቀንም ብላ ብትላ ተመለሽ፣ ምን አለኝ ልጆች የለኝ፣ እንግዲህ ምንም ልስጥሽ፣ ተአረባክሽ አትሰቃይ፣ መተሽ እንደው ብዙን ስቃይ እንዳታይብኝ፣ አይ ካንቺ ጋር ነው ሞትም ያለያየንም ብላ ተከትላ ከአማቷ ጋር ወደ እስራኤል ሀገር ደረሰች እና ከዚህ ከእስራኤል ሀገር ደርሳ ያው አሁንስ እንደሆነ ከሷ ጋር አብራ ደሃ ናቸው የነበሩ፣ በጣም ትልቅ ሀብታም ነበሩ ከዚህ በፊት እና ቦአዝ የሚባል የኤሊሜሌክ ያው ቅርብ ዘመዱ ነው። ወደሱ ሂጅ ትላታለች። ሄደች። ያንን እሱ ማገኛት ማነሽ ብሎ ጠየቃት። እኔ ናኦሚ አማቴ ናት የኤሊሜሌክ ነኝ ብላ ስትይ አይዞሽ ሁልጊዜ የምትፈልጊው ሁላ ይሰጡሻል፣ ከዚህ ወደ ሌላ ትሂጂ ነይ ወደዚህ ብሎ ይላታል። አሁን አንድ ጊዜ በሌሊቱ አማቷ ምራቷን ሂጂ በሌሊትና ሂደሽ ከሱ ሰው ሳያይሽ ሂደሽ ታጠሽ ብለሽ ወደሱ ሂጂ። አሁን በሌሊቱ እዛ ደርሳ እሱ ተኝቷል። ከእግሩ አጠገብ ስተኛ የዛን ጊዜ ደነገጠ። ቢያት ማነሽ ብሎ ሲጠይቅ እኔማ ሩት ነኝ አምላክ ይባርክሽ ብሎ መረቃት። አይዞሽ ምንም ነገር አላደርግሽም፣ ግን
ያው ጧት ያንቺን ሁኔታ እንግዲህ አብራርቼ ከዛ በኋላ ምዳርሽ እንደሆነ ዳራለሁ ብሎ መጀመሪያ ግን ይሄን ነገር ከኔ የበለጠ ቅርብ አለ መጀመሪያ ቅርቡ አንቺን ሚዳርሽ እንደሆነ ይዳርሽ ካልሆነ ግን አንቺን ካልተዳርሽ እኔ ካንቺ ጋር ዳራለሁ ብሎ አመርቆ ብሎ ያንንም ተመለሽ ብሎ ሰው ሳይሽ ብሎ ያንን ምግቡንም ላከላት እሱም ጧት ሄዶ ወዲያው 10 ሰዎች ወስዶ ያንን ሰውዬ እንግዲህ ቅርብ የሆነውን ወደዚህ ና ብሎ ጠራው ስም አለው እንግዲህ ወንድማችን ኤሊሜሌክ ይሄው እንደዚህና እንደዚህ ብሎ ሁለት ልጆቹ አደጋ ደርሰውበት ይሄው ከዚህም ሩት የምትባለው መጣለች አንተ ከኔ በፊት አንተ ተቀድመኛለህና ቅርብ ስለሆንክ ከሷ ጋር መዳር ትፈልጋለህ አልፈልግም እሺ ብሎ እንግዲህ ያው እሱም ማለ የእስራኤል ህዝብ የነበረው 10 ሰዎች ራሔልና ሪብቃን ሊአን እነሱ የእስራኤልን ቤት እንዳቆሙ አንተም የእስራኤልን ቤት የምታቆም ይሁን ተብሎ ፍቃድ ተቀበለ ከሷ ጋር ተዳረ እና ቦአዝ የሚባለው ከሩት ጋር ተድሮ ያው ኦቤድ ይሻይ ዳዊትን ወለደ ይላል እንግዲህ ይኸውላችሁ የዳዊት ንጉሥ የእስራኤል ሁላ ትውልድ የመጣ ከዚህ የተነሳ ነው እና ስለዚህ ይሄ ታሪክ ይነበባል ዳዊት በእውነት እንዴት አድርጎ እንደተወለደ ስናየው ነገር ሁላ ውስብስብ ያለ ነው በአንድ በኩል የሐዛብ የሞዓብ አገር ነው ኮሪቱ እንደሚለው የሞዓብና የአሞን በህዝብ እንዳይደበለቁ ይላል በዚህ ላይ ብዙም ክርክር ነበር ግን ሊቃውንቶች ሲሉ ምንድነው ሎዳፍካ አሞኒና ሞዓብ ወንዶች ነው እንጂ ያለ ወንዶችን ያላቸው ለምንድነው እነሱ እንግዲህ በዳቦ እናንተን አስቀድመው ስላልተቀበሏቸው ነው ስለዚህ ወንዶች ነው ወደ ውጭ ወጥተው ምግብ የሚሰጡ እንጂ ሴቶች ከማጀቱ ነው ስለዚህ ወንዶች ነው የተከለከሉ ስለዚህ ሴቶች ግን ይፈቀዳሉ ስለዚህ አሞኒ ነው እንጂ አሞኒ አይደለም ሞዓቢ ነው እንጂ ሞዓቢ አይደለም ብለው ይሄን ህግና ስነ ስርዓት ያው ምንም ችግር የለውም ተብሎ ያው ይሄን ኦሪቱን እንደሚያሳየን ዳዊት ንጉሥ እስራኤል ባንድ በኩሉ ይወላችሁ የተወለደ እንግዲህ ሞዓብ ደግሞ ከምን መጣ ስንል ደግሞ ዘሩ ስናየው ሎጥ የአብርሃም የወንድሙ ልጅ ሎጥ ይባላል ሎጥ እንግዲህ አምላክ ሰዶምና ገሞራን ካጠፋ በኋላ ምሽቱም ወደ ኋላ ዙራ ስላየች በዛው ጥረጨው ሆና ቀረች የወረደው በሰዶምና በገሞራ በሰማይ ሳት ሲወርድ በዛን ጊዜ ዓለም ጠፋ ብለው ሁለት ልጆች ነበሩት አብረውት ይሄዱ እነዚህ ሴቶች ምን አሉ እንግዲህ አባታችን እኛ ብቻ ባለም ቀርተናል እና ዘር እንዲሆነልን ከሱ እንውለድ ብለው ወይን ከዛ የተደበቀ የተገኘ ነበር ይላሉ ያንን ወይን አባታቸውን አጠጡት አንዲቷም በክሪቷ ከሱ ጋር አደረች እና ስትቆምም ስትነሳም አላወቃትም ይላል ይሄ ስካሩ የነበር ብዙን ጊዜ ሰካራም የሆነ አይረሳም እንግዲህ የሰራውን ያደረገውን ያስታውሳል የዛን ጊዜ ምንትን ሞቅ ቢለው ግን ሁሉ ጊዜ ያውቃል ከዚህ ግን ሎያዳ በሾኽባው በኩማ ይላል ከሷም ሲተኛም አብራው ስተኛም ስትነሳም አላወቅም ጧት ምንም እንዳልሆነ ከራሱ ምንም ሁሉም ተፍቋል ስለዚህ ምን አለችው አንዲቷ ሞዓብ አለችው አንዲቷ ደግሞ አሞን ብላ ጠራችው እንግዲህ እነዚህ አረገዙ ሁለቶች አንዲቷ በአንደኛው ቀን አረገዘች ያችኛዋ ደግሞ አንቺም ደግሞ እኔ እንዳደረኩት ደግሞ አባታችን እናጠጣ ብለው ደግሞ አጠጡት ወይን አዘዋላ ደግሞ ያው እቺ ሁለቱ አረገዙ አንዲቷ አሞን አለችው አንዲቷ ደግሞ ሞዓብ ብላ እንግዲህ ከአባት የመጣ ነው አንዲቷ ሞዓብ አለችው
ያችኛዋ ደግሞ አሞን ማለት ምንድነው? ቤን አሚ የህዝቤ ዘመዴ ነው ብላ ጠራችው። እና ይሄውላችሁ የምናየው የዳዊት ንጉሥ እስራኤል አወላለዱ አንድ ከሞዓብና ከአሞን የመጣ ከሞዓብ የመጣ ነው። ሁለተኛ ደግሞ ከሩት ከአሕዛብ ከሆነችው ነው የመጣ። ይሄ ነገር በጣም ታሪክ ነው። እንደዚሁም ደግሞ ስናይ በሁለተኛ ገጥ ደግሞ በዚህኛው ገጥ እና ይሻይን እነዚህን ሳይንድ ደግሞ ስንከታተል ደግሞ ይሄም ውስብስብ ያለ ነው። ባጭሩ እንግዲህ ብዙን ለማብዛት አልፈልግም። ባጭሩ ዳዊት ንጉሠ እስራኤል የተወለደው በውስብስብ ሁኔታ ነው። እንኳን ዳዊት ንጉሠ እስራኤል እንደ ዲቃላ ነው ሲቆጥሩት ነበር። ከዳዊት እንደሚለው ሙዛር ሃይቲ ለይካይ ምንድነው? ለወንድሞቼ እንደ ማምዚር እንደ ዲቃላ ነው ስመስል በኖኽሪ ለብነ የሚል እናቴ ለተወለድኩትም እንደ ሐሳብ ነው ሲያዩኝ ነበር። ለምንድን ነው ብለው ሲጠይቁ እንግዲህ ኢሻ የሚባል የዳዊት አባት በጣም ጻድቃን ነበር። ስለዚህ ምን አለ? እንዴት ከየኛ ዘር የሞዓብ ዘር ነው ከሞዓብ ነው የወሰድነን እና ዘርን ማጥራት አለብኝ ብሎ አሁን ገረዲቷን ላግባ ይላል። አሁን ከሷ ጋር ሄዶ ከገረዲቷ ጋር አብራት ካለችው ይመካከራል። ማለት ምንድነው? እኔ አሁን በዚህ ሌሊት ካንቺ ጋር አብሬ እንትን እላለሁ ብሎ ይሄን ጨዋታ ተጫወቱ። አሁን እሷ ሄዳ ለማን ትናገራለች? ለምሽቱ። ምሽቱን ስትሰማ አንቺ ዝም ብለሽ ተቀመጭ፣ እሱ ምንም ያውቅም፣ እኔ ባንቺ ፈታ ሄጄ እንትን እላለሁ ብላ አሁን እሱ ገረዲቱ ናት ብሎ ያው የራሱን ምሽት አስረገዘ። እንግዲህ ከምሽቱ ብዙውን ጊዜ አልደረሰባትም። አሁን ሳይ ምሽቱ አረገዘች። የዛን ጊዜ ይሄ ነገር እንዴት ሊሆን ይችላል ብሎ በጣም ጠረጠረ። ይሄ ልጅማ ዲቃላ ነው፣ ዲቃላ ተወለደብኝ ብሎ ያው በበረሃው ይደግ ብሎ በበረሃ ነው ዳዊት ያደገ። ከወንድሞቹ ጋር አብሮ አላደገም። ሁልጊዜ በስቃይ ላይ ነው። አንድ ነገር ሲሰረቅ አንተ ነህ እየተባለ ያልሰረኩትን ስመልስ ነበር። መጠጥ የሚጠጡት ሁላ በእኔ ላይ ሲስቁ ነበር እያለ ከዳዊት ንጉሥ እስራኤል ይናገረዋል። እና ህይወቱ ውስብስብ ያለ ነው የነበር። በመጨረሻ ግን ዳዊት ንጉሠ እስራኤል እግዚአብሔር አምላክ መሰስ አድርጎ ከዛ ሁላ እሱ ተመረጠ። ሳሙኤል እንደምናውቀው ሳኦልን ያነገሰው እሱ ነበር። ሳኦል የአምላክን ሕግና ትእዛዝ አልፈጽምም ነበር። ስለዚህ ሳኦል አምላክ እንግዲህ መንግስቱን ከሱ ቀድቻለሁ፣ ሂደህ ከይሳይ ልጆች ሂደህ አንዱን ምረጥልኝ አለው። እሱም ወይራ ዘይቱን ይዞ በቀንደ መለከት የሆነ ያንን ወይራ ዘይቱን ሞልቶ የዳዊት ንጉሥ እስራኤል በቀንደ መለከት ነው የሚቀባ። የእስራኤል ከሆነ ግን በቆርቆሮ በሆነ በወይራ ዘይት በተሞላ በዛ ነው የሚቀባ። ያንን ይዞ ወደ ይሻይ ይሄዳል። ይሻይ አለው እንግዲህ አምላክ ከልጆችህ ምነግሳለ እሺ ብሎ አቀረባቸው። መጀመሪያው ሲያው ቁመቱም እንዲያው ሌላ ነው፣ እንዲያው ሲያምርም ሌላ ነው። ይሄ ነው አምላክ የመረጠው ሲል በዛውን ሰዓት አምላክ ምን አለው? ሳሙኤል ሰው አይን ያያል፣ አምላክ ግን ልብ ይመለከታል። እሱን አልፈለኩትም። እንግዲህ ለሳሙኤል ይሄን አምላክ ያለው ለምንድን ነው? ሳኦል አህዮችን የጠፉትን የአባቶችን አህዮች የጠፉትን ወደ ነብዩ ሲመጣ ማን ነው የሚያይ ሲል የዛን ጊዜ እኔ ነኝ የማይ ብሎ ተናግሯል። ነብይ ነው የነበር። እኔ ያለው የት እንደጠፉ ብሎ ነገረው። ግን አምላክ እኔ ያለው ብለህ ስለኮራህ አሁን አንተ እንደማታይ ይሄን ላስረዳህ ነው ብሎ መለሰለት። ሰው የሚያየው አይን ነው የሚያይ፣ አምላክ ግን ልብና ኩላሊት ይመረምራል። ይሄ መጀመሪያውን ኤልያብ የሚባለውን አልፈለኩትም፣ ኩራት ያለው ነው አልፈልግም። ሁለተኛውን ቢያቀር አይደለም፣ ሶስተኛው አይደለም፣ አራተኛውም አይደለም።
ያን ሁላ ልጆች ሌላ ልጅ የለም ተጨነቀ። አንድ አለ ያለውም በበረሃ ነው። እንደዚህ ያለው ለምንድን ነው? ይሄ እንዴት አድርጎ ዲቃላ አይደለ ሁሉ ዲቃላ ነው ብዬ እሱ ካልመጣ አልቀመጥም አለው። አሁን ዳዊትን አስጠሩት። ሲመጣ ገና ያለ ወይራ ዘይቱ ገነፈለ ወደ ላይ ወደ ታች ይላል። አሁን ቀረብ ሲል ከሱ ላይ ከራሱ ላይ ድፊት ታለና የዛን ጊዜ እናቱ ሁሉም ዘመሩለት። እሱም ወደኻኪ አኒ ታሊባት ልሾ ምንድነው? አምላክ አመሰግንሃለሁ ብቸገርም ይኸውና እንደዚህ አለ። ኤበን ማሷ ቦኒ ማይታሮች ቢናናቱ ምንድነው? ይሄ ተናቀው ይሄ አይሆንም የተባለው ራስ ሆነ። አንድ ድንጋይ ይሄ ምን ይረባል ብለው አሁን አነጸሚያዎች ወይም የሚገነቡት ይሄ ድንጋይ ምን ይጠቅማል ብለው ወደዛ ዞር በልሎ ይጥሉታል። ኋላ ግን ሲታጣ ያንን ድንጋይ ከራስ ላይ ያደርጉታል። ዳዊትም አናሽሞሽ ያናናሽማት ከካዳ እግዚአብሔር አምላክ እርዳኝ ብሎ ወደ አምላክም ጸለተ። የዛን ጊዜ ወንድሞቹም አባቱም ተገረሙ። ሜታሽም አይታዞቲን ይፍላል በነኑ ይሄ ከአምላክ የመጣ ነው ይሄ ታምር ነው ብለው እኛ ደግሞ ዲቃላ ነው እያልን ስናስብ ነበር ብለው ነገሩ እናቱም ጻድቅ እንደሆነች እሱም ጻድቅ እንደሆነ ታወቀ። እና ዳዊት ንጉሠ እስራኤል የሱ ታሪክ የሚነበበው በዚህ ቀን ስለተወለደና ስለሞተ በተወለደበት ቀን የሞተበት ቀን ስለሆነ ይሄን ደግሞ የዳዊትን ንጉሠ እስራኤል መጽሐፍ በዚሁ ቀን የሩታ ሞዓብያውን እነዚህን ታሪኮች ይነበባል ማለት ነው። እና ይሄን ይነበባል። ያው ጸሎቱን ከሰዓት በኋላ ይጸለታል። እንዳለው ማዱ ይበላል። ከተበላ ከጠጣ በኋላ ቡራኪ አድርገን ያው ወደ ጸሎት ደግሞ ፊላት ምን ካለ የማታው ጸሎት አለ። ያነ ተጸልቶ እንደዚህ አድርጎ አመት በዓሉ እንግዲህ ይፈጸማል ማለት ነው። ስለዚህ ዋናው እንዳልነው ደግመን የምንናገረው ይህ አመት በዓል ቅድስት የሆነ የጉባኤ ስራ የማይሰራበት አመት በዓል ነው። በዚህ አመት በዓል መደሰት አለብን። በዚህ አመት በዓል አሁንስ እንደሆነ ኦሪትን የተቀበልነበትን አምላክ ኦሪት ከሁሉም የበለጠ ነው። በዚህ እንጨርሳለን። ምን ይላሉ? አንድ ሰውዬ ነበር። ይሄ ሰውዬ እንጨት ሲጠርብ ነበር። አሁን አንድ ጊዜ ሲሄድ እንዲያው የሚጮህ ሰው ይሰማል። ዋይ ዋይ ወይ እያለ ሲጮህ ሲቀርብ ያንን ልጅ አገኘው፣ አወጣው፣ አመሰገነው፣ ውሃ ሰጠው። ደንግጦ ብሎ መቼም 3 ቀን ምግብ አላገኘው ማለው፣ ሰጠው፣ አበላው፣ አጠጣው። አሁን ያነ ልጅ ምን አለው? ስማለው እኔ የንጉሱ ልጅ ነኝ፣ እየተፈለኩ ነኝ በየቦታው። አንተ እኔን ያዳንከኝ ትንሽ ልሞት ነበርኩ፣ አንተ ያዳንከኝ። ስለዚህ ወደ አባቴ አሁን እንሄዳለን ብሎ ሄዶ ለአባቱ ነገረው። አባትየውም በጣም አንዴው ደስ አለው ልጁን ሲያይ። ይሄ ሰውዬ ነው ያዳነኝ፣ ይሄ ሰው ምስጉን የሆነ ነው ብሎ በጣም አመሰግነው። ስማ ነው እንግዲህ የምትፈልገው እሰጥሃለሁ፣ ግን 3 ቀን እሰብና ንገረኝ። ከ3 ቀን በኋላ 3 ቀን በኋላ ነገረኛ ነው። እሺ ብሎ ይሄ ሰውዬ ሄደ፣ አሰበ። ምን ልለምን? ሹመት ብለምን ይሄ ሹመት አላፊ፣ ገንዘብ ብል የሚያልቅ ነገር ነው። ምን ነገር ልለምን እያለ እንዲያው የ3 ቀን ወዲያው ደረሰበት። አሁን በመንገድ ሲሄድ አንድ ሽማግሌ ያያዋል። አንተ ሰው እያለው አቤት፣ እንዲያው ባሳተው ወጣል፣ ምንድነው የምታስበው የምትለው? አይ ባባ ምን ልበል፣ የንጉሱን ልጅ አድኜማ አሁን 3 ቀን እንዲያው የፈለከውን ነገር ምረጥ ብሎኛል። አሁን ይሄን ስል እንዲያው ምለው ጠፋኝ፣ ምን ብዬ ልምረጥ?
ይሄማ ቀላል ነገር አይደል? ምን አለ ለዚህ መፍትሄው? የንጉሱ ልጅ አለችው። አዎ ከሷ ጋር እደራለሁ ብለህ ተናገር። እሷ ጋር ተዳር ሁሉም ነገር አለ። ይሄን ሳላሰብኩም አመሰግናለሁ ባባ ብሎ እጅ ነስቶ ወደ ንጉሱ ሄደ። መጣልኝ ወዳጄ፣ ምንድነው የምትፈልግ ነገረኛ ነው? እኔማ ልጅ ከልጅ ጋር መዳር ነው የምፈልግ ብሎ ከልጁ ጋር ተዳረ። እኛ ደግሞ በዚሁ ቀን አምላክ ኦሪት ጋር እኛ እንግዲህ ኦሪትን እንመርጣለን፣ ከኦሪት ጋር መዳር እንፈልጋለን ማለት አለብን። ኦሪት የአምላክ ልጅ ማለት ናት። ዋናቱ የአምላክ የሚወዳት የአምላክን እንግዲህ ኦሪትን ከተቀበልን ሁሉንም እናገኛለን። ከንጉሱ ቤት እንኖራለን፣ ዓለም እንኖራለን፣ ህይወታችን ያማረ ይሆናል እና ኦሪትን መምረጥ አለብን። ስለዚህ አታ በኻርታኑ ሚኮላ አሚም አንተ መረጥከናን ከአሕዛቦች ሁሉ አፍታውታኑ በራጽ ይተባኑ እኛንም ወደድከነን ፈለከነን በሮባምታኑ ሚኮላ ልሾኖት ካሉት ሁሉ አሕዛቦች ሁሉ እኛንም ከፍ ከፍ አደረግከን። በኪዳሽታኑ በሚጾትህ በሕግህም ቀደስከነን ኦሪትህንም ሰጠኸን ብለን አምላክን እናመሰግንበት። እቺ ኦሪት ባትኖር የት ቦታ ነው የነበርነው? 2500 ዘመን በኢትዮጵያ የነበርነው። አሁን በአሁኑ ጊዜ የምንመጣው በምንድነው? ኦሪትን በመጠበቅ ሕጉን በመጠበቅ አባቶቻችን 2500 ዘመን አንገታቸውን እየሰጡ በእነሱ በሰሩት ባደረጉት እኛ ለዚች ተቀደሰችው አገር ገብተናል። ይሄ ሁላ በምንድነው? በኦሪት ነው። ለእስራኤል ኦሪት ዋናው ሚመራው እሱ ስለሆነ በሕጉ በስነ ስርዓት ምን ሄደን ልቦና አምላክ ይስጠናል። ሰላም ሰላም እላለሁ ለማህበረ ቤተ እስራኤል።